ጤና ይስጥልን እንዴት ዋላችሁ? ዛሬ እንግዲህ በአፋር በእርግጥ ቀደም ሲል ነው የተከሰተው። ከትላንት ወዲያ እሁድ የተከሰተው የእሳተ ገሞራ እጅግ አነጋጋሪ ሆኗል። ዓለምን እያተራመሰ የሚገኝ ነው። የመን ገብቷል። ከዛም ደግሞ ወደ ቻይና በመምራት ላይ እንደሆነ ተነግሯል። ህንድ መግባቱ በግልጽ ተቀምጧል። በእርግጥ በቀይ ባህር በኩል አልፎ ስለሄደ ነው እንጂ በቀላሉ እኛን ሊያጥለቀልቀን የሚችልበትን አጋጣሚ ነበር የፈጠረው። በተለይም አብዛኛው የየመን ክፍል ደግሞ ሰሜናዊ የየመን ክፍል በዚህ አደጋ እንደዚሁ ፈተና ውስጥ ተጋርጦበታል። እጅግ አስቸጋሪ ነው። ጂኦግራፊው ራሱ ያስመለክታል። ወደዛኛው ነው የቀረበው። ወደዚህ ከሚመጣው ወደዛኛው ወይም ደግሞ በቀይ ባህር በኩል ተሻግሮ ነው የመን የደረሰውና እጅግ አስቸጋሪ ነው። በአፋር ክልል የፈነዳው እሳተ ገሞራ ጭሱ በጣም እጅግ አስቸጋሪ ሆኖ ቀይ ባህርን አልፎ የመን ሄዷል። ከየመን ደግሞ በኦማን እንደዚሁም ደግሞ በህንዷ ሙምባይ ጭምር እየታየ ይገኛልና በጣም የሜትሮሎጂካል መስሪያ ቤቶች በተለይም የህንዱ ደግሞ ያስታውቀው እጅግ አስቸጋሪ መሆኑና በእርግጥ ደግሞ ለከፋ ጣጣ ወይም ደግሞ ችግር ሊያጋልጥ እንደሚችልም ሀሳብ እየሰጠ ይገኛል። የህንድ አቪዬሽን ባለስልጣናት ደግሞ የተለያዩ ሀሳቦችን እየሰጡ ይገኛል። አመዱ ወይም ደግሞ ይሄኛው አሽ የሚባለው በታየባቸው አካባቢዎች ላይ በረራዎች እንዲሰረዙ አድርጓል። ጥንቃቄም እንዲደረግ ታደርገዋል። ይሄ በጣም በበርካቶች ዘንድ በተለያየ አቅጣጫ እየተነገረ ነው። የኢትዮጵያ አየር መንገድ በሌላ በኩል ደግሞ እስካሁን ምንም አይነት ጉዳት አላደረሰብኝም ነው የኛ ነገር። ብዙ ጊዜ ችግሮች ይኖራሉ። ኦፍኮርስ ችግሮች እንዳሉ ይታወቃል። ችግሮች ቢኖሩም እንደዚህ አይነት ልምድ ስላለን ያው እንግዲህ ተመስገን ነው የሚል ባህሪ ያለን እስከሚመስል ድረስ ችግሩ አልደረሰብኝም የሚል ሀሳብ ነው የሰጠው የኢትዮጵያ አየር መንገድ። እንግዲህ ከሆነም ዳስ ፋይን፣ ካልሆነም ደግሞ የተለያዩ ጥንቃቄዎችን ወይም ደግሞ የጥንቃቄ እርምጃዎችን እንደሚወስዱ በግልጽ ይቀመጣልና ከ12,000 ዓመታት በኋላ ሳይፈነዳ የቆየ ወይም ደግሞ ዶርማንት የሆነው ቮልካኖ ተነስቶ ነው እጅግ አስቸጋሪ የሆነውን ከባቢ እንዳልኳችሁ በኦማን፣ በየመን፣ በህንድ እና ደግሞ አሁን ወደ ቻይና በመጓዝ ላይ ነው የሚገኘው። ይሄ ሃይሊ ጉቢ የተባለው ወይም ደግሞ በዚህ ስም የሚጠራው እሳተ ገሞራ በመፈንዳት ከ12,000 ዓመታት በኋላ ነው እና እጅግ አስቸጋሪ ለመቆጣጠር ፈተና ሊያመጣ የሚችል በቀላሉ መቆጣጠር የማይቻል ነው። ያው እንግዲህ የተፈጥሮ ነገር ሆኖ በዛው በቀይ ባህር በኩል አልፎ ወደ ሌሎች አካባቢዎች ወደ ሌሎች የዓለም ክፍሎች ወደ ኤዥያ ጭምር ሄዷል እና እጅግ አስቸጋሪ ነው። እሳተ ገሞራው የተነሳው እንግዲህ ህንድ ውስጥ በሚገኝ በሙምባይ አካባቢ በረራዎች ከመሰረዛቸውን ባሻገር አቅጣጫቸውን ቀይረው አውሮፕላኖች እንዲበሩ አድርጓል። የአየር መንገዱ እንግዲህ የህንዱ ማለት ነው ጭስና አመድ በታየባቸው አካባቢዎች እንደዚህ አይነት የበረራ እንቅስቃሴ እንዳይኖርም ሀሳብ ሰጥቷል፣ መክሯል። በዚህ ልክ የተፈጠረ ነውና በቀላሉም የሚታይ አይደለም። ግን እሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ያን ያህል ጫና ሊፈጥር እንደማይችልም ይነገራል። ምክንያቱም እንግዲህ የተፈጥሮን በተፈጥሮ አይነት አካሄድም ያለው ስለሆነ ነው። በአየር ብክለት ውስጥ ያለችው ደግሞ ህንድ ትታወቃለች። ኒው ዴልሂ ብዙ ጊዜ በዚህ በአየር ብክለት ወይም ደግሞ በጭጋግ በፎግ በመታፈን ትታወቃለች እና ከዛ አንጻር ደግሞ አሁንም ይሄኛው ችግር እንደተፈጠረባት በግልጽ ማየት ተችሏል እና ምንድነው የተፈጠረው የሚለውን በስፋት ሰዎች እያዩትም ይገኛል። ግን ደግሞ ቶሎ ተፈጥሮ እንግዲህ ትንሽ ረገብ ልትል ትችላለች ተብሎ ይታሰባል። ምክንያቱም ይሄኛው ጉዳይ እንዳልኳችሁ ነው። ምናልባት ወደኛ እንግዲህ ያው እኛው ላይ ተነስቶ በአብዛኛው ወደኛ ጫና አልፈጠረም፣ ወደ ውጭ ነው የሄደውና እሳተ ገሞራው ግን በጣም አስፈሪ ነው። ባይዞ ስትመለከቱ ጭሱ ማለት ነውና አመዱ በባህሪው ይሄ እንትን የሚል ነው፣ የሚብለጨለጭ ነው፣ ደመናማ ነውና ጥቅቅ ደመናማ ከመሆኑም ባሻገር ደግሞ ብናኝ አለው። ይሄ ብናኝ ደግሞ ምን ሊፈጥር እንደሚችል እጅግ አስቸጋሪ ነውና የእሳተ ገሞራ ፍንዳታውን ተከትሎ ወደ አካባቢው አየር ይረጫል። ይህ ደግሞ የተለያዩ እንቅስቃሴዎች ሊገታ ይችላል። በተለይም የአውሮፕላን ሞተርን ያውካል፣ ጫና ውስጥ ይፈጥራል። የአየር ማረፊያዎች በቀላሉ ስራቸው እንዳይሰሩ ሊያደርግ ይችላል። ያፍናቸዋል ወይም ደግሞ ይበከላል። እይታን ያግዳል እንደምታውቁት ወይም ደግሞ በፍጹም ማየት የማይቻልበትን ደረጃ ሊያደርስ ይችላልና ከዛ አንጻር ጥንቃቄ መደረግ እንዳለበት ነው የሚነገረው። ከዚህ አንጻር ነው እንግዲህ የኢትዮጵያ አየር መንገድም ያን ያህል ጫና አልተፈጠረብኝም በሚል ሀሳቡን ቢያጋራም ግን ጥንቃቄ ማድረግ እንዳለበት የተለያዩ ከጉዳዩ ጋር ከአቪዬሽን ሳይንስ ጋር ግንኙነት ያላቸው ሰዎች የተናገሩ የሚገኘው ጭሱ በጣም በአፋር ክልል ተከስቶ ከባህር ጠለል በላይ በጣም 8.5 ኪሎ ሜትር ወደ ላይ ከፍ ብሎ እንደዚሁም ደግሞ ከባህር ጠለል በላይ ከባህር በላይ ማለት ነው ከባህር ጠለል በላይ ሲ ሌቨል 8.5 ኪሎ ሜትር እንደዚሁም ደግሞ 15 ኪሎ ሜትር ከፍታ ላይ የሚገኝ ነው።
እንግዲህ ከባህር ጠለል በላይ 8.5 ኪሎ ሜትር እና 15 ኪሎ ሜትር ከፍታ ላይ የሚገኝ ነው እና የህንድ ሜትሮሎጂ ነው ይህን በግልጽ ያስቀመጠው። ዳይሬክተሩ ናቸው ይህን ያስቀመጡት። እኛ ጋር እንግዲህ ምንም አይነት ሳይንሳዊ ጉዳይ እስካሁን አላየውም። ይሄ ነው በዚህ መንገድ ሆኗል። አትሊስት የተፈጠረውን ሁኔታዎች ለማረጋገጥም እንደ የተሄደበት ርቀት ምን ያህል ነው የሚለው እንዳለ ሆኖ ግን እንደዚህ አይነት ጫናዎችን ለማየት የተሞከረበት አጋጣሚ በብዙዎች ዘንድ አሳሳቢ ሆኗል። እንግዲህ ጭሱ ለጊዜው በረራዎችን እንደዚሁም ደግሞ የሳተላይቶች ስራዎችን ሊያደናቅፍ እንደሚችል ግምቶች አሉ። ግን እነዚህን ደግሞ በተለየ መንገድ ማየትም ሆነ በተለየ አቅጣጫ ማየት የሚችሉ ሰዎችን በተለያየ ጉዳይ ላይ ማነጋገር የሚቻልበት አጋጣሚ መፈጠር አለበት ተብሎ ይታሰባል። ግን እስካሁን ምንም የተባለ ነገር የለም። በእርግጥ እስካሁን ጫና የለም የተባለ ነው። ይሄ ጉዳይ አይቆምም። በኦማን እንደዚሁ የመን እያለ ከዛ ደግሞ ወደ ህንድ ከዛም ደግሞ አሁን ወደ ቻይና በማምራት ላይ እንደሆነ እየተነገረ ይገኛልና ብዙ ሁኔታዎችን አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅ አሁን ማወቅ አስቸጋሪ ወይም ደግሞ አዳጋች እንደሆነ በግልጽ ተቀምጧል። በተለያየ አጋጣሚ ወይም ደግሞ በቀላሉ የሚታይም ስላልሆነ ትንሽ ውስብስብ ሊሆን ይችላል። ግን ደግሞ ያው የተፈጥሮ ጉዳይ ስለሆነ መቆጣጠር ባይቻልም አሁን ባለው ሁኔታ ግን መፍትሄ ሊያመጣ በሚችልበት ደረጃ ወይም በራሱ የሚጠፋበት እድል እንዳለ እየተነገረ ነው። የህንድ የሲቪል አቪዬሽን ዳይሬክተር ጀነራል አብራሪዎች ሞተር ላይ ያልተለመዱ ነገሮችን ወይም ደግሞ የሆኑ ጥቃቅን ነገሮችን ካዩ ጭስ አሊያም የአመድ ሽታን ጨምሮ ማንኛውም ደግሞ የሚያስፈራ ነገር ከተመለከቱ በፍጥነት ሪፖርት ማድረግ እንዳለባቸው በግልጽ አስቀምጠዋል። እንግዲህ የኛ ደግሞ ኢትዮጵያ አየር መንገድ እስካሁን ምንም ችግር አልደረሰብኝም የሚል መግለጫ ነው የሚሰጠን። እንግዲህ በቃ አይድረስብን ነው፣ ሌላ ምንም ብዙ እንትን የሚያስብል ነገር የለም። ግን ደግሞ ይሄ ትልቅ ጉዳይ ሲከሰት በጣም ርብርብ ተደርጎ የአቪዬሽን ባለስልጣናትም እንደዚሁም ደግሞ የዚህ ከፖለቲካውም አንጻርም ቢሆን እንደዚሁ ከዌዘር ካለው ከዚህ ከሜቴሮሎጂ ጋር የተገናኙ ጉዳዮችን የሚሰሩ መስሪያ ቤቶቻችን በንቃት ይከታተሉታል ተብሎ ይታሰባል። ይከታተሉታል ኦፍኮርስ። ግን አንዳንድ መረጃዎችን ከውጭ ማግኘታችን ሁሉ አነጋጋሪ በመሆኑ ትንሽ በጣም ወደፊት እንደው ብዙ ፈተናዎች፣ ጣጣዎች እንዳሉብን ነው የሚጠቁመው። እንደው የብዙ ጊዜ ታሪክ ያለን ተብሎ የምንወሰድ አገራት መረጃዎችን እንኳን በቅጡ ማምጣት በቅጡ ማስቀመጥ አለመቻላችን ትንሽ እንደው ራሳችንንም ለመውቀስ በር የሚከፍት ነውና እንግዲህ አውሮፕላኖች በዚህ ልክ ጫና ውስጥ ሊገቡ ይችላሉ ተብሎ ይታሰባል። ኦፍኮርስም ሆኗል። በረራዎች የተሰረዙትም ከዚህ አንጻር ነውና አንዳንድ ሰዎች እንደሚሉት ቀላል አይደለም። ለምሳሌ በዚህ በተፈጠረው አሽ ምክንያት የአየር ትራንስፖርት እንቅስቃሴ ተስተጓጉሏል። የኤር ኢንዲያን የሚባለው 11 በረራዎችን ሰርዟል። ኢንዲያጎ፣ አካሳን እንዲሁም ደግሞ KLM የሚባሉ የተለያዩ ጫናዎች ወይም ደግሞ ኢምፓክት እንደተፈጠረባቸው ተናግረዋል። በግልጽ አስቀምጠዋል። ይሄ ፈተናውን ከባድ ሊያደርገው ይችላል። ሙምባይ እንግዲህ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት ሁኔታዎችን ቀደም ብለው እንዲመለከቱ ወይም ደግሞ የሚሰጡ መግለጫዎችን ከአቪዬሽኑ የሚሰጡ ሀሳቦችን ቼክ እንዲያረጉ ጥያቄ ቀርቦላቸዋል። በዛ ልክ ነው ጉዳዮች እየታዩ የሚገኘው። እንግዲህ አየር መንገዶች ችግሩ በተከሰተባቸው አካባቢ የሚበሩ አውሮፕላኖችን እንዲመረምሩ የተለያዩ ስራዎችን እንዲሰሩ ተደርገዋል። ይሄኛው በጣም በብዙ አጋጣሚ ከዚህ በፊት በተለያዩ ቦታዎች የምናያቸው ነበረ። አሁን ግን እጅግ አስፈሪ ሆኖ ሊቀጥል እንደሚችል ወይም ደግሞ ሊጠፋ እንደሚችልም ተስፋም አለ። የእሳተ ገሞራ ቱሪዝም አፍቃሪ ሰዎች ነበሩ እንግዲህ በዓለም ላይ በተለያዩ። ይሄኛው ግን ትንሽ አስፈሪ ነው። በካሪቢያን ደሴት ከዚህ ቀደም ከ4 ዓመት በፊት የተከሰተው እሳተ ገሞራ አመድ ሲያዘንብም ተመልክተን ነበረ። በሩሲያ ደሴት ደግሞ ከ500 ዓመታት በኋላ ለመጀመሪያ ጊዜ እሳተ ገሞራ ፈንድቶ የተለያዩ አካባቢዎችን እስከ አሜሪካ ጭምር መናጡ የሚታወስ ነውና ይሄኛው ደግሞ እዚሁ ከኛው ከአፋር ክልል ተነስቶ የመን፣ ኦማን፣ ህንድ እንደዚሁም ደግሞ ወደ ቻይና እያለ ሄዷል። ብዙዎች በተለያየ አጋጣሚና አቅጣጫ ቢመለከቱትም ትንሽ ግን የዝግጅት እንደሚያስፈልገን ሳይታለም የተፈታ መሆኑን መረዳት ችያለሁ። መረጃውን ላጋራችሁ ብዬ ነው። አመሰግናለሁ።